የሐሰተኛ መረጃዎች፣ የጥላቻ ንግግሮች፣ ስሜት ቀስቃሽ ቁስቆሳዎች፣ የድህረ እውነት የፖለቲካ ስራ በከፍተኛ ደረጃ ሚና ተጫውቷል። ሚዲያችን ሚናውን ከመወጣት አኳያ ትልቅ አደራ እንዳለበት እንዲወሰድ ነው። መረጃ በትክክለኛ መስጠት ለህዝብ አስፈላጊም ተገቢም ነው። የሚዲያና ኮሚኒኬሽን ዘርፉ እንደ ዘርፍ ያሉ ስኬቶች ምንድናቸው? ምን ችግሮች አሉ? ምንስ ጥያቄዎች አሏቸው? ሚዲያና ኮሚኒኬሽኑ ምንድነው ፍላጎቱ የሚለው እነዚህን በመለየት መግባባት የሚያስችሉንን ጉዳዮች መግባባት እንድንችልባቸው በግብዓትነት ሊሄዱ የሚችሉ ጥያቄዎችና ፍላጎቶቻችን ደግሞ እንደ ግብዓት ሆነው እንዲያገለግሉ ጥያቄዎቻችን በአግባቡ ሰንደን ለሚመለከተው አካል የምናደርስበት መድረክ ነው ማለት ነው። ሚዲያና ኮሚኒኬሽን ዘርፉ በርካታ ስራዎችን ሲሰራ የቆየበት ሁኔታ አለ። በዚህም አሁን ላይ ያለውን የሰላም አየር እንድንተነፍስ ያስቻለ ስራ ለመስራት ጥረት ተደርጓል። ሆኖም ግን ዛሬ ላይ ሰላም ነን፣ የተሻለ ሁኔታ አለን በል እንጂ የሚጠበቀውን ያህል አስተማማኝ ሰላም ፈጥረን ህዝባችን የፈለገው ቦታ ወጥቶ የሚገባበት ሰርቶ የሚበላበት ሂደት ከመፍጠር አኳያ የተረጋጋ ሰላም ከመፍጠር አኳያ ገና በርካታ የሚቀሩን ጉዳዮች ስላሉ ሚዲያው እንደ ሚዲያ፣ ኮሚኒኬሽን ዘርፉ እንደ ኮሚኒኬሽን ዘርፍ፣ የህዝብ ግንኙነት ዘርፉ ደግሞ የራሱን ዘርፍ መሰረት ያደረገ ሚናን የለየ አስተዋጽኦ ማበርከት ስለሚጠበቅብን ከዚህ አኳያ የነበረንን ጥንካሬ በማስቀጠል እጥረቶቻችን ምንድናቸው ብለን ደግሞ እጥረቶቻችን ለይተን እጥረቶቻችን የምናርምበት ሂደት መፈጠር ይኖርበታል ነው። ዓላማ ተኮር ተግባቦት እንዲኖር በተለይም የድህረ እውነት ፈተናን መቋቋም የሚችል ግንዛቤ የፈጠረ ራሱ የተገነዘበ ለሌሎች ግንዛቤ መፍጠር የሚችል የተሳሳቱ መረጃዎች፣ የሐሰተኛ መረጃዎችና የጥላቻ ንግግሮችንም ጫና መቋቋም የሚችል የኮሚኒኬሽንና የሚዲያ ስራ እንዲሰራ የአስተባባሪነት ሚናውን የግል ተሳትፎውንም የሚወጣ እንዲሆን እንደ ግለሰብ እንደ ዜጋ ቢሆን በዚህ የድህረ እውነት ፈተና የኢትዮጵያ ብሔራዊ ጥቅሞች ህዝቦቿ ፍላጎት እንዲናጉ በሐሰተኛ መረጃዎችና የጥላቻ ቅስቀሳዎች እርስ በርሳችን ወደማይገባ ቀውስም እንድንገባ የሚሰሩ ስራዎች እንዲመክኑ በአንጻሩ ሰላም፣ ዲሞክራሲ፣ ልማት የትውልዱ መሻት የሆኑ ነገሮች እንዲረጋገጡ እንዲሰምሩ ለማድረግ በርካታ የቤት ስራዎች አሉብን። ይህንን ለመስራት የሚያስችል ምክክር ነው ያደረግነው። ይህንንም ከምክክሩ የሚያገኘናቸውን ግብአቶች ይዘን በቀጣይም የተጠናከረ የሚዲያና ተግባቦት ስራ ድርሻችንን በአግባቡ የምንወጣበትን ለመስራት ጥረቶች የሚደረጉ የኛ ሜጀር ታርጌታችን ሀገር ላይ ያሉ ስኬቶችም በትክክል ተግባቦት እየሰመረላቸው ነው ያሉ ችግሮችን በትክክል የሚያሳይና ክፍተቶችን የሚሞሉ የሚያደርግ የሚዲያና ኮሚኒኬሽን ስራ እንዲሰራ ማድረግን ታሳቢ ያደረገ ነው። በዚህ ረገድ በርካታ የኢትዮጵያን አጀንዳዎች የሚዲያና ኮሚኒኬሽኑ ዘርፍ ተሸክሞ ሲሰራ ቆይቷል። ኢትዮጵያ የለውጥ ሂደቷ ያልጣማቸው አካላት የቀደመ ፍላጎቶቻቸውን ለማሳካት የኢትዮጵያ ታሪካዊ ጠላቶችን በእነዚህ ጀርባ ታዝለው ስርዓተ መንግስት ለማፍረስ ሙከራ እስካደረጉበት ሂደት ባለፉት የለውጥ ዓመታት በርካታ ፈተናዎች ነበሩ። በሌላ መንገድ እነዚህን ፈተናዎች ተቋቁሞ ሬዚሊየንት የሆነ መንግስትና ማህበረሰብ በእነዚህ ፈተናዎች ውስጥ ሆኖ ተሸጠዋል፣ ወድመዋል የተባሉ ፕሮጀክቶችን እያጠናቀቀ የሚመርቅ የፕሮጀክት አፈጻጸሙን አሁን በላቀ ደረጃ ልምምድ እያደረገ ያለ የኢኮኖሚ አማራጮቹን ከብዝሃ ኢኮኖሚ መስክ ውስጥ አስገብቶ በተለይም ተዘንግቶ የነበረው የቱሪዝም ዘርፍን፣ የዲጂታል ኢኮኖሚን እና ሌሎችንም በትኩረት እየሰራ ያለ ሀገርና ሲስተም ነው አሁን ያለን። ይሄ ግን ያለ ፈተና የሚሆን ያለ ፈተናም የሚቀጥል አይደለምና በርካታ ፈተናዎች አሁንም አሉ በእያንዳንዱ ዘርፍ። እነዛ ፈተናዎች ምንድናቸው የሚለውን እንደ ኮሚኒኬሽን እና ሚዲያ ዘርፍ በጋራ መከረናል። እነዚህን ፈተናዎች የምንቋቋምበት የግለሰባዊ የተቋማዊ ድርሻችንስ ምን መሆን አለበት የሚለውን መክረን አጠናቀናል። ያንን ይዘን በቀጣይ በውጤታማ ተግባቦት ለመምራት ጥረት እናደርጋለን። የገባንበት የሰላም መስቀልቅል በርካታ ፍላጎቶች ቢኖሩትም የማስፈጸሚያ መሳሪያ ሆኖ የመጣው ግን አንደኛው የድህረ እውነት የዲጂታል ሚዲያ ጦርነት ነው። የሳይበር ጦርነት ነው። ግነት፣ ሙሉ የፈጠራ ሐሰተኛ መረጃዎች፣ እነዚህ በከፍተኛ ደረጃ ስሜት ቀስቃሽ የሆኑ አቀራረቦችን በመያዝ በከፍተኛ ቅንጅት እየተሰሩ በተለይም በእኛ ክልል ደረጃ ይሄ ከፍተኛ ዋጋ አስከፍሎናል። አሁን ባለው ሁኔታ ከፍተኛ የሆነ የሰላም መሻሻል ነው ያለው። የሰላም መሻሻሉም እንዲመጣ ኮሚኒኬሽን የራሱን ድርሻዎች ሲወጣ ነው የቆየው። የሰላም መሻሻሉ መምጣትም ወደ ሌሎቹ ልማት ስራዎቻችን ለሚኖረን ሽግግር መሰረት ነው። ይህንንም በማሳለጥና የተጀመረውን ነገር በማጽናት ደረጃ ኮሚኒኬሽን አሁንም ሚዲያዎች አሁንም የህዝብ ግንኙነት ዘርፉ አሁንም የሚጠበቅባቸውን አደራ እየተወጡ እንዲሄዱ የመደጋገፍ የጋራ አቅጣጫ የመስጠት በተናበበ አጀንዳ እና በራሳችን ጉዳዮች ላይ
በወቅታዊ አጀንዳዎች ከመጠመድም በወጣ ሁኔታ ለመስራት ጥረቶች እየተደረጉ ይገኛሉ። ያንን ማጠናከር የሚጠበቅብን ይሆናል። በዚህም ደረጃ አቅጣጫ አስቀምጠናል። ሚዲያዎች ዘርፈ ብዙ ናቸው። በእነኚህ በጣም በርካታ የሚዲያ አይነቶች ይህ የሚዲያና የኮሙኒኬሽን አካል በመጀመሪያ ደረጃ እድገት ለማምጣት ሰላም ያስፈልጋል። ሰላምን ለማምጣት ደግሞ መናበብ፣ መግባባት፣ መስማማትና መነጋገር ይጠይቃል። እንግዲህ ሀገራችን ሰላሟ የሰፈነባት፣ ልማትና እድገቷ የተረጋገጠባት፣ ዲሞክራሲ የሰፈነባት ለእድገት የምትታትርና ቀጣይ ላይም ደግሞ ወደ አደጉት ሀገሮች ተርታ ለማድረስ ይህ የሚዲያና የኮሙኒኬሽን አካል ስራውን በአግባቡ መስራት መቻል አለበት። ሚናዬ ምንድነው ብሎ በመጀመሪያ ደረጃ ሚናውን ማወቅ መቻል አለበት። ሚናውን አውቆ ምንድነው የምሰራው፣ ከሰላም አንጻር ምን መስራት ይጠበቅብኛል፣ ከልማት አንጻር ምን መስራት ይጠበቅብኛል፣ ዲሞክራሲን ከማስፈን አንጻር ምን መስራት ይጠበቅብኛል፣ ብሔራዊ መግባባትን ለማምጣት ምን መስራት ይጠበቅብኛል ብሎ ማቀድ መቻል አለበት። ከዛ ተነስቶ ነው የኔ አካባቢ ህዝብ ወይም ደግሞ የኔን የሚዲያ ስራ እንዲያዳምጥልኝ እንዲተገብርልኝ ምን መጻፍ አለብኝ፣ ምን መናገር አለብኝ ማለት መቻል አለበት። እንግዲህ አሁን ያለንበት ወቅት በተለይ ክልላችን ላይ ትንሽ የግጭቶች የሚታዩበት ነው። ግን ደግሞ ይህ የሚዲያ ሰራዊት ሰላምን በመስበክ ከጦርነት ምንም እንደማይገኝ ከሰላም ደግሞ ምን ይገኛል የሚለውን ነገር ለምሳሌ ሰላም ሲሆን ትምህርት በአካባቢው ይስፋፋል፣ የተማረ ዜጋ ይፈጠራል። የተማረ ዜጋ ደግሞ አእምሮ ብሩህ ስለሆነ የሚያየው የሀገሩን እድገት ነው። ክፋትን፣ ምቀኝነትን አያይም። ስለዚህ በአመለካከቱ የጠራ ትውልድ እንዲኖር የግድ ሰላም መስፈን መቻል አለበት እና ሰላም መስበክ መቻል አለበት። መንግስት ማድረግ መቻል ያለበት መንግስት ሊሰራቸው ያቀዳቸውን ነገሮች ቁጭ ከማድረግ ለነኚህ ለሚዲያና ለኮሙኒኬሽን አካላት በመጀመሪያ ደረጃ መረጃውን መስጠት መቻል አለበት። መረጃ ከሌለው ይሄ ሚዲያና የኮሙኒኬሽን አካል ስራ ሊሰራ አይችልም። መረጃዎችን ይሰጣል፣ መረጃዎችን ይተነትንና አቀናብሮ ደግሞ ለማህበረሰቡ ያደርሳል ማለት ነው። ለሀገር እድገትና ብልጽግና የሚዲያና ኮሙኒኬሽን እንደዚሁም የህዝብ ግንኙነት ስራ ያለው አስተዋጽኦና አጠቃላይ እንደምተው ነው እየገመገምና ያለ ነው። በአጠቃላይ እንግዲህ ለአንድ ሀገር እድገትና ብልጽግና ወይም ለውጥ ትልቁ ኃይል የፈለገ ቢሊዮነርም ሚሊዮነርም ሁን በጀት ሚኑር ይትረፍረፍ አስተሳሰብና ሀሳብ እስካልተገራና በትክክለኛው መንገድ እስካልተመራ ድረስ የትም ሊደርስ አይችልም ማለት ነው። ስለዚህ የሚዲያና ኮሙኒኬሽን ወይም ደግሞ የህዝብ ግንኙነት ዘርፉ መረጃ በመስጠት መረጃ አቅም ነው፣ መረጃ ኃይል ነው። መረጃ ውሳኔ እንድትወስን ያደርጋል። ካለዛ መረጃ የሌለው ህዝብ ግን ማንም እንደፈለገ የሚነደው ተነስ ተቀመጥ የሚለው ይሆናል ማለት ነው። ስለዚህ መረጃ በትክክለኛ መስጠት ለህዝብ አስፈላጊም ተገቢም ነው። አሁን ላለንበት ደረጃ እንኳን ያደረሰን የተሰሩ ስራዎች ናቸው ብዬ ነው ማምነው። ምክንያቱም ይብዛም ይነስም የነበረው ጥፋት፣ የነበረው ውድመት፣ የነበረው ቀውስ፣ የነበረው ምስቅልቅል፣ የነበረው ህብረተሰብ ባልገባው ሁኔታ ለምንድን ነው ብሎ በማስረዳትና ይሄንንም ደግሞ ህብረተሰቡ አውቆት ተገንዝቦት ምን ነክቶን ነው ብሎ እንዳያስብ የተደረገው ስራ እጅግ ቀላል ነገር የሚባል አይደለም። በአሁኑ ሰዓት አሁን አንጻራዊ ሰላም አለ፣ ይሻላል፣ በጣም ጥሩ ነው። ግን ደግሞ ስራ ይጠይቃል። አንድ ሰው ጥፋት የሚያጠፋው መጥፎ ነገር የሚያደርገው ከእውቀት ማነስ ነው፣ ከግንዛቤ ማነስ ነው። ህዝብ ግንኙነት ማለት ህዝብን ከህዝብ ማገናኘት ነው፣ ማፈራረቅ አይደለም። ማግባባት፣ ማገናኘት፣ ጥሩ ጥሩ ነገሮችን መንገር፣ አንድ ማድረግ፣ ለሰላም፣ ለብልጽግና፣ ለእድገት፣ ለልማት ወደ አንድ ማምጣት፣ ወደ አንድ ማትመም፣ ወደ ማዕከል ማምጣት ማለት ነው ህዝብ ግንኙነት ማለት።